ምን መሰላችሁ? እዚህ ጋር ብዙ የሚያገቡ ሴቶች እህቶች አሉኝና እምቢ ካለች መስመር እንቀይራለን። ምን ሆኖ ነው ግን ሰርግ ደግሶ እጁን አጨብጭቦ ወደ ቤቱ የሚገባው? ምንድነው? ምን ጎደለ? አለን አግቡን እኛን እንዴ! ምን ሆኖ ነው ግን እሱ? ጉድ ጉድ ጉድ! ሙሽሪት በሰርጓ ቀን ቀረች። ቆራጥ የሆነች ሴት። አጅሬው ዲያስፖራ ነው። ሚስት አገኘው ብሎ ያለውን የሌለውን ሰብስቦ መጣ። ሰርጉ ተደገሰ። በሰርጓ ቀን ግን ሙሽሪት ቀረች። ምክንያቱ ምን ይመስላችኋል? እሱ ወሬን ልጨርስና ምክንያቱ ምን ይመስላችኋል? እዚህ ጋር የሚያኝ ሰው ስላለ ወሬን እያጠፉብኝ ነው። ለዛ ነው እና እየተቆራረጠ ነው። ምን መሰላችሁ? እዚህ ጋር ብዙ የሚያገቡ ሴቶች እህቶች አሉኝና እምቢ ካለች መስመር እንቀይራለን። ምን ሆኖ ነው ግን ሰርግ ደግሶ እጁን አጨብጭቦ ወደ ቤቱ የሚገባው? ምንድነው? ምን ጎደለ? አለን አግቡን እኛን እንዴ! ምን ሆኖ ነው ግን እሱ? ለማንኛውም ወደ ገደለው ስገባላችሁ ማለት ነው። ልጅት በሰርጓ ቀን ለኪትፎ ብቻ ወደ 400,000 ብር ለቀብድ ብቻ የተሰጠው ማለት ነው። ይህ ሁሉ ወጪ ወጥቶበት ሰርግ ተደግሶ የሰርግ አዳራሽ አምሮ አሸብርቆ ምናምን፣ ከዛ በኋላ ሙሽሪት አልመጣችም። ምክንያቱ ምንድን ነው ሲባል አቶ ባል ለምርመራ ወይም ደም ቼክ ለማድረግ አልሄድም ብሎ ስለቀረ ቀርታለች ማለት ነው። በነገራችሁ ላይ ሳራ ደንቃት አላልኩም። በጣም ጀግና ነች። ጀግና አንዳንድ ዲያስፖራዎች እኮ በቃ ምን መሆን እንዳለባችሁ ራሱ አያውቁ። በቃ ከወደድሽኝ ተከትለሽኝ ግቢ፣ ከወደድሽኝ እንደዚህ ምናምን። እሷ ጋር ግን አይሰራም። ቆራጥ የሰው ልጅ ናት በቃ ለእኔ ማለት ነው። ለማንኛውም እንዳይቀር ሰዓቱም እንዳያልፍ ብለን ነው ቪዲዮ ሰርተናል ማለት ነው ባጭሩ።